ጤና ይስጥልን በመከታተል ላይ ያላችሁት የኢትዮጵያ ሚዲያ ሰርቪስ ስርጭትን ነው ልዩ ዝግጅትን በዛሬው ልዩ ዝግጅት ከወር በፊት ከቅሊንጦ ከ60 በላይ የሆኑ ወደ ቃሊቲ ከ100 በላይ የሆኑ እስረኞች ወደ አባ ሳሙኤል ተዘዋውረዋል። እዛ ባሉበት ሁኔታ በምን አይነት ሁኔታ ላይ እንዳሉ ለቤተሰቦቻቸው ለጠያቂዎቻቸው የተናገሩትን መዘገባችን ይታወሳል። ያንን በተመለከተ ከጠበቃና የሕግ አማካሪ ከሆነው ከአቶ ሰለሞን ገዛኸኝ ጋር ቆይታ እናደርጋለን። ተከታተሉን የአክብሮት ግብዣችን ነው። ጤና ይስጥልኝ አቶ ሰለሞን። ጤና ይስጥልን ኤምኤስ ጥሪያችንን ተቀብለህ ሙያህን በተመለከተ ቃለ መጠይቅ ለማድረግ ወይም በቃሊቲና በአባ ሳሙኤል ያሉ የህሊና እስረኞችን የፖለቲካ እስረኞችን ያሉበትን ሁኔታ በተመለከተ የህግ ሁኔታው ምን ይመስላል የሚለውን ለመግለጽ ፈቃደኛ ሆነ ስለመጣ እጅግ በጣም እናመሰግናለን። እሺ እኔም አመሰግናለሁ። እንግዲህ ከወር በፊት በቃሊቲ የነበሩ በቅሊንጦ የነበሩ ወደ ቃሊቲ ተዘዋውረዋል። የፖለቲካ እስረኞች አሉ። የምክር ቤት የነበሩ ሁሉ የተከበሩ አቶ ዮሐንስ ቧያለው፣ የተከበሩ ክርስቲያን ታደለ፣ ጋዜጠኞች እነ መስከረም አበራ፣ እነ ገነት አስማማው፣ እነ ጎበዜ ሲሳይ፣ ሌሎችም በርካታ የሚባሉ በማንነታቸው በአመለካከታቸው የታሰሩ የህሊና እስረኞች አሉና አያያዙ ከባለፈው በቅሊንጦ ከነበሩት የከፋ እንደሆነ ሰምተናል። ያንን በተመለከተ አንተ የቅርብ ጉዳያቸውን ያስክ ጠበቃቸው ነህና ሁኔታውን በማመዝገብ ውስጥ ነው እና ማን አሉ ምን አይነት ሁኔታ ነው የሚለውን በአጠቃላይ ዘርዘር አርገህ ገለጽ አርገህ ለተመልካቾቻችን ብትገልጽ ደስ ይለኛል። አመሰግናለሁ። እንግዲህ እንደሚታወቀው ከአሁን ከዚህ በሽብር በተከሰሱ ተከሳሾች ላይ በተመለከተ ወደ 12 13 መዝገቦች በእጄ ላይ ይገኛሉ። ያስኳቸው መዝገቦች ሁሉንም መዝገቦች እንኳን መጥቀስ ባይቻልም ዋና ዋናዎቹ መዝገቦችን እንኳን ለመጥቀስ ቢያስፈልግ ለምሳሌ መጀመሪያ ላይ በክስ የቀረበባቸው በነ ዶክተር ወንደሰን አሰፋ መዝገብ 4 ጋዜጠኞች ያሉበት ማለትም ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻውና ጋዜጠኛ መስከረም አበራ እንዲሁም ሌሎች የዩኒቨርሲቲ መምህራንና ሐኪሞች ያሉበት መዝገብ ነው። እነ ዶክተር ሲሳይ ጉጭው፣ ረዳት ፕሮፌሰር ማዕረጉ ባያበይን የመሳሰሉት እነ መንበር አለሙን የመሳሰሉት ያሉበት መዝገብ ነው። በሌላኛው ትልቁ መዝገብ ደግሞ በተከበሩ አቶ ዮሐንስ ቧያለው መዝገብ ስር ያሉ ናቸው። እዚህ ውስጥም 3 የምክር ቤት አባላት አሉ። የተከበሩ አቶ ዮሐንስ ቧያለው፣ የተከበሩ አቶ ክርስቲያን ታደለ እና የተከበሩ ዶክተር ካሳ ተሻገር እንዲሁም ደግሞ የኢዜማ ሊቀመንበር የነበሩት ዶክተር ጫኔን እና ነመርጌታን እና ዶክተር ሌሎች ሐኪሞች እና 2 ጋዜጠኞች ጋዜጠኛ አባይ ዘውዱን እና ጋዜጠኛ ቴዎድሮስ ምህረትን ያካተቱ መዝገብ ነው። ሌላው ሶስተኛው ነው። በሶስት እንኳን ልጥቀስ። ሶስተኛው የአብኑ እንትን የነበሩት ዶክተር ቴዎድሮስ ኃይለማርያም መዝገብ 5 ተከሳሾች ያሉበት ነው። እንግዲህ እስክንድር ሽፈራውን ጨምሮ ዶክተር ቴዎድሮስ ኃይለማርያም፣ ህይወት አልማየሁ እና ብርሃኑ የሚባሉትን እና አሮን የመሳሰሉትን መዝገቦች አሉ። ሌሎች እንግዲህ አሉ መዝገቦች በነ ቴዎድሮስ ታምራይ መዝገብ፣ በነ ሙሉላይ ተንፍሶ መዝገብ እንዲሁ አሁን እንትን ያልኳቸው መዝገቦች አሉ። እዚህ ውስጥ ያሉ መዝገቦች ያስኳቸው ናቸው። በጋራና በተናጠል ያስኳቸው መዝገቦች ናቸው። እነዚህም እንግዲህ እስረኞች ቁጥራቸው እንግዲህ ከ100 በላይ ይሆናሉ ማለት በአንድ መዝገብ 50 30 20 5 ምናምን አሉና አሁን ያለበት ሁኔታ ያው በዶክተር ወንደሰን አሰፋ መዝገብ ያሉት ተከላከሉ ተብሎ ከሚያዝያ መከላከያ ማስረጃቸውን ለማቅረብ ከሰኔ 22 እስከ ሐምሌ 10 ተቀጥሯል። የነ ዶክተር ቴዎድሮስ ኃይለማርያም መዝገብ እንዲሁ ሐምሌ ተቀጥሯል።
በእነ ተከበሩ አቶ ዮሐንስ ቧያለው መዝገብ ገና አቃቤ ሕግን በሰጠነው አስተያየት ላይ ተከላከሉ ወይስ አይከላከሉ ለማለት አሁን ለአርብ ግንቦት 28 ተቀጥሯል እና አሁን መዝገባቸው ያለ ነው። እነዚህ እስረኞች እስከ ባለፈው ወር ድረስ በቂሊንጦ ማቆያ እስር ቤት ውስጥ ነበር የቆዩት። ከዛ እየተመላለሱ ነበር ችሎቱ ሲከታተሉ የነበሩት። እነዚህ እስረኞች እዛ በቂሊንጦ በቆዩበትም ሰዓትም በማረሚያ ቤቱ በኩል የሚደርስባቸውን የሰብአዊ መብት አያያዝና ጥሰት በተደጋጋሚ ጊዜ ለፍርድ ቤት አቅርበዋል። በተለይ በነ ዶክተር ቴዎድሮስ በነ ተከበሩ አቶ ዮሐንስ ቧያለው መዝገብ በተደጋጋሚ ጊዜ አቅርበዋል። ከዚህ በፊት ፍርድ ቤት የሰጠውን ትዕዛዝ ባለመፈጸሙ ምክንያት በተደጋጋሚ ጊዜ የማረሚያ ቤቱ ኃላፊ ቀርቦ በችሎት ሁሉ ቀርበው እንዲፈጽሙ ተብሎ ትዕዛዝ እየተሰጠም ሁሉ ሳይፈጽሙ ቀርተው እንደዚህ አይነት ነገሮች ተከስተዋል። እንዲሁም በሌሎች መዝገብ ላይ በነ ዶክተር ወንደሰን እንዲሁም በሌሎች መዝገብ ላይ ከማረሚያ ቤት ፖሊሶች ጋር በተገናኘ ወደ ሕክምና ሲሄዱ በማረሚያ ቤት ውስጥ ባለው አያያዝ ሁኔታ በፍተሻ በምን በተለያዩ ምክንያቶች የተለያዩ አቤቱታዎችን ያቀርቡ ነበረ ቂሊንጦ እያሉ ማለት ነው። ከዛ በኋላ አሁን የዛሬ 2 ወር እንግዲህ እኔም ምክንያቱን አላውቅም 100 በላይ የሚሆኑትን ወደ አባ ሳሙኤል ወስዷቸዋል። እነሱን ከወሰዱ በኋላ ከ60 በላይ የሚሆኑትን በተለይ ዋና ዋናዎቹ ማለት ነው በእነ ተከበሩ አቶ ዮሐንስ ቧያለው መዝገብ ያሉትን ወደ 14 ተከሳሾችን ነው። በእነ ዶክተር ወንደሰን አሰፋ መዝገብ 9 ተከሳሾችን ነው። ቀሪዎችን አባ ሳሙኤል 6ቶችን አባ ሳሙኤል ነው ወሰዷቸው እና ከሌሎች መዝገቦች ዋና የሚላቸውን መርጠው ይመስለኛል ወደ 61 ነው 62 አካባቢ ወደ እዚህ ቃሊቲ ማረሚያ ቤት ያዛወሯቸው ሲሆን ቀሪ ወደ 100 አካባቢ የሚሆኑትን ግን ወደ አባ ሳሙኤል አዘዋውሯቸው ነው ያሉት እና በተደጋጋሚ ጊዜ እስረኞቹ በጽሁፍ ራሳቸው በሚጽፉ ጽሁፍ በተለይ አባ ሳሙኤል ለመሄድ የምንሄድ ከፍተኛ ርቀት ስላለው ቢያንስ በሳምንት 2 ጊዜ እንኳን መሄድ አይቻልም። ቃሊቲ እንዲቀረብ ስለሚል ቃሊቲ ይሄዳለው። እዛ በወረቀት ነው የሚልኩት የሚደርስባቸው ሰብአዊ ጥሰት በማረሚያ ቤቱ በኩል ያለው ሰብአዊ ጥሰት በተመለከተ በዝርዝር እንደውም በጽሁፍ አቅርበው ለሰብአዊ መብት ኮሚሽኑ ሁሉ ለማስገባት በዝግጅት ላይ ያሉ መሆናቸውን አውቃለሁ። በዚህ ቃሊቲ እንግዲህ አሁን ለምሳሌ እዛ አባ ሳሙኤል ላይ ከፍተኛ ችግር ብለው ያነሱት የመጀመሪያው ከጤና አጠባበቅ ነው። ከሰብአዊ መብት አያያዝ ጋር በተመለከተ ከጤና አጠባበቅ አንጻር በቂ የሆነ የመጠጥ ውሃ የለም፣ በቂ ምግብ የለም። የህንፃውም ሁኔታ ያለንበትም የህንፃ ሁኔታ ከርቀቱ አንጻር በጣም ውስጡ በጣም ለንጽህና ለኑሮ ወይም እዛ ለመቆየት የማያስችል የውሃ አቅርቦትም የመጠጥ ውሃም የሌለ መሆኑን ሰውነታቸውንም ንጽህናቸውን ለመጠበቅ በማያስችል ሁኔታ ያሉ መሆኑን የምግብ አቅርቦቱን በተመለከተ የሚቀርበው ምግብ ጥራት የሌለው መጠኑ አነስተኛ መሆኑ ይሄ እንዳለ ሆኖ ግን ምግብ ከቤተሰቦቻቸው እንዲገባ የማይፈቀድ መሆኑን ቢያንስ እንኳን በዛ በኩል እንትን ለማለት ቢችሉ እንኳን ከቤተሰብ ምግብ እንዳይገባላቸው ሊፈቀድልን አልቻለም። ከሕክምና አገልግሎትን በተመለከተ ምሳሌ የበጀት የለም አጃቢ የለም በሚል በተገቢው ሕክምና ያላገኙ መሆኑን ከደህንነትና ከጥበቃ አንጻርን በተመለከተ አካባቢው በከፍተኛ ጥበቃ ላይ የሚገኝና ስጋት ውስጥ በተለያዩ ምክንያቶች ስጋት ውስጥ የከተታቸው መሆኑን ከቤተሰብ ግንኙነት ጋርም በተያያዘ በተለይ ከልጆቻቸው ጋር ልጆቻቸው ማግኘት ህፃናቶችን ማግኘት ያልቻሉ መሆኑን እንዲሁም ደግሞ ከቤተሰብ ጋር እንገናኝ ብሎ የሚያገኙበት ጠባብና ጩኸት የበዛበት በአግባቡ መነጋገርና መስማማት የማይችሉበት ቦታ እንዲሁም ደግሞ ምግብን በተመለከተ ከቤተሰባቸው የሚመጡ አልሚ ምግቦች አሉ። ፍራፍሬ፣ ስኳር፣ በሶ የመሳሰሉት ነገር እንዳይገባ መከልከሉ እንደገና ደግሞ የመደበኛ አገልግሎት የሚባለው ሱቅ፣ ውሃ፣ ሻይ፣ ካፌ፣ ቤተመጻሕፍት፣ ስፖርት መገልገያዎች የሌሉበት ቦታ መሆኑን እንዲሁም ደግሞ ይሄ መረጃ ከማግኘት አንጻር ለምሳሌ ቤተመጻሕፍት፣ ቴሌቪዥን እነዚህ የመሳሰሉት የሌሉ መሆኑን ዘርዝረው ለማረሚያ ቤት ለፍርድ ቤትም አቅርበዋል። እዚህ አባ ሳሙኤል ያሉት እዚህ ቃሊቲ ያሉት ግን እነ ተከበሩ አቶ ዮሐንስ ቧያለው እና በነ ዶክተር ወንደሰን አሰፋ መዝገብ ያሉት
በተመለከተ በአካል የሚጃ ይቻላል እና የነሱንም በጽሁፍ በዝርዝር አቅርብ ለፍርድ ቤት ለማቅረብ በዚህ ግጭት እንትን ላይ ይላል። ምንድነው 60ዎችን አመጣዋቸው በአንድ ክፍል ውስጥ ነው ያደረጓቸው። የሆነ 61ዱም አንድ ክፍል ውስጥ ነው ያሉት። ምንም ጠባብ ክፍል ነው። እነሱ እንግዲህ ያው ገብቼ ውስጥ አላየሁትም። 61 በላይ ሰዎች ነው ያለነው። ተጣበን እዛ ውስጥ ነው ያለነው ነው የሚሉት። እንግዲህ ይሄን በተመለከተ የፌደራል ማረሚያ ቤት አዋጅ አለ። አንድ አዋጅ ቁጥር 1174/12 ላይ በግልጽ አስቀምጧል። የእስረኞችን የእንትን በተመለከተ ያያያዝ ሁኔታን በተመለከተ በግልጽ ያስቀመጠው ነገር አለ። እስረኞችን በቆይታቸው ጊዜ ቆይታ በሚያደርጉ በቂ ስፋት ያለው ቦታ እና በቁጥራቸውን በመጠነ ያን ክፍል በመጠነ ሁኔታ መሆን እንዳለበት በግልጽ ያስቀምጠዋል። አዋጁ ላይ አንቀጽ 40 ይመስለኛል። እና ከዛ ያንን በተቃረነ መልኩ 60ዎችንም አንድ ቤት ውስጥ ነው ያደርጉና ያሉት። የ60ዎች አንድ ቤት ውስጥ ከመሆን ባሻገር አልጋ ተደራራቢ አልጋ አለ። እዛ ቂሊንጦ በነበርንበት ሰዓት አትሊስት እንኳን ሌላ አልጋም ስላለ ቦታ ትርፍም ስላለ ከቤተሰብ ይመጣልን ምግብ እዛ ቦታ እናስቀምጠው ነበር። አሁን ግን ከቤተሰብ ይመጣልን ምግብም አልጋው ላይ አብረን ከጎናችን አድርገን የምንተኛበት ሁኔታ ያለው። ምግቡን ከመኝታችን ጋር አብሮ ነው ያለው ከጥበቱ አንፃር። እጅግ በጣም ስሜት የሚነካ ነገር ነው። እጅግ በጣም ሌላው አሁን ሌላው የነገሩኝ ምንድነው ከዚህ ከመጸዳጃ ቤት ጋር በተያያዘ 61 ነን። 61ዳችን 2 ሽንት ቤት ነው ያለው። እንደውም በሰዓት ነው ክርስቲያንና ዮሐንስ ሌሎቹ እንደውም በሰዓት ለ60 እስረኞች 61 እስረኞች ቢኖሩ ያ 2 ሽንት ቤት አንድ እስረኛ ምን ያህል ቢጠቀም በሰዓት ገምተው እንግዲህ አንድ እስረኛ ሽንት ቤት ለማግኘት ምን ያህል ጊዜ እንደሚፈጅበት እንደውም በሰዓት ምንጥም ብለው ምን ያህል ግፍ እንደደረሰባቸው የሚያሳዩበት ሁኔታ አለ። እንግዲህ በአዋጁ ላይ በግልጽ እንደተቀመጠው የዚህ የማረሚያ ቤት አዋጅ አለ። ከዚህ ከሽንት ቤት ጋርም ይሁን ከንጽህና መጠበቂያ ጋርም ሆነ እንዴት መቀመጥ እንዳለበት ምን መሆን እንዳለበት በግልጽ ያስቀመጠው ነገር አለ። ለምሳሌ እስረኞች አያያዝ በተመለከተ ክብሩንና ጤንነቱን ያከበረ ግላዊነቱን ያከበረ እንደገና ደግሞ ንጽህናውን የጠበቀ መኖሪያ ሊኖረው ይገባል ነው። እንዲሁም ደግሞ እስረኞቹን የተለየ ህመም እንትን ካላቸውም እነሱን ለይቶ ለእነሱ የተለየ ነገር ማድረግ እንዳለበት አዋጁ በግልጽ ያስቀምጣል። አሁን እነዚህ 61 እስረኞች በእድሜ በጣም የገፉ አሉ። አዋሽ አርባ አካባቢ በቆዩበት ሰዓት ለተለያዩ ህመሞች ተጓዳኝ ህመሞች የተዳረጉ በመሆናቸው ከዛ ህመም ጋር የተያያዘ የሽንት ቤት አጠቃቀም የተለየ ሽንት ቤት አጠቃቀም የሚፈልጉ አሉ። እንደው ለምሳሌ ከሌ ባልልም ሂሞራይድ ያለበት እስረኛ አለ። እንዲሁም ደግሞ እንደገና እዛው አዋሽ አርባ በቆየበት ሰዓት ሳይፈልግ በራሱ ጊዜ የያዘው በሽታ ተላላፊ በሽታ ሊኖር ይችላል። እዛ መቀመጫ ላይ በመቀመጥ ምን በማለት ይሄን ከግምት ሳይገባ ሁላችንም 61 እስረኞች በ2 ሽንት ቤት እንድንጠቀም ተደርገናል የሚል እንትን ነው ያቀረቡት። ከዛ ውጪ ውሃውን በጣም አነስተኛ ነው። ሻወርም የለም እንደበፊቱ። እንዲሁም ደግሞ በአዋጁ መሰረት የተፈቀዱት ነገሮች በሙሉ አልተሟሉም። ድንገት አመጣው ነው 60ዎችንም አንድ ቤት ውስጥ ያደረጉን። አካላዊ ኢቭን እዛ ያቺ ያለንበት ክፍል ቀድሞ የነበርንበት እንደውም ትንሽ ይሻላል የቂሊንጦ። ምክንያቱም የታሰርንበት ሴል እንትን አለው መዘዋወሪያ ያለው። አሁን እዚህ እስር ቤት በመግባቱ በተለያየ ምክንያት ሌላ ተጨማሪ በሽታዎች ህመሞችን የያዙ ሰዎች አሉ። ለምሳሌ ግፊት የመሳሰሉት የስኳር በሽታ የመሳሰሉት በሽታዎች ያሉባቸው ሰዎች አሉ። እነዛ ሰዎች ደግሞ ያንን መከላከል የሚችሉት ወይም ደግሞ ያ ሊመጣባቸው ያሉ ሰዎችም ሊከላከሉ የሚችሉት አካላዊ እንቅስቃሴ እና ዝውውር በማድረግ በመንቀሳቀስ ነው። ያንን ነገር እንኳን መቋቋም ሲችሉ የነበረው ቂሊንጦ ይሻል ነበር። አሁን ቃሊቲ 60ዎች ውስጥ አንድ ቤት ነው ያለ ነው። ጠባብ ነው። እንዲህ እንኳን መንቀሳቀሻም የለውም። እግር የሚያራምድ መንቀሳቀሻ የለውም። ታስረን ነው የተቀመጥነው። እንደውም ቃል በቃል እንደውም ያሉት ምንድነው አዋሽ አርባ እንዳለን ነው የሚቆጠረው ነው ያሉት። እንደው አዋሽ
በፊት የነበሩበት የዛሬ 8 ወር አዋሽ አርባ እንዳለን ነው የሚቆጠረው የሚል ነው ያነሱት። ሌላው ከዚህ ከምግብ ጋር በተመለከተ ሐኪም አዋጁ በግልጽ አስቀምጧል። አዋጁን እንደውም ከዚህ ከምግብ ጋር በተመለከተ በግልጽ ያስቀመጠው አለ አዋጁ ላይ አንድ እስረኛ ካለበት ህመም አንፃር በሐኪም የታዘዘ ምግብ እንዲገባ ማረሚያ ቤቱ ማቅረብ አለበት ነው የሚለው። እንደውም ቤተሰብ አይደለም እኮ ማረሚያ ቤቱ ሐኪም በልዩ ሁኔታ እንዲመገብ ያዘዘውን የምግብ ትዕዛዝ ማረሚያ ቤቱ ማቅረብ አለበት ነው የሚለው። እዚህ ግን አሁን አቶ የተከበሩ አቶ ዮሐንስ ባይሎም ሌሎችም እስረኞች ማረሚያ ቤቱ ያቀርብልን አይደለም ያሉት። እኛ ቤተሰቦቻችን ያቀረቡት ምግብ ይግባልን ነው። ለምሳሌ ፈሳሽ ነገር፣ ፍራፍሬ አሁን ለምሳሌ የተከበሩ አቶ ዮሐንስ ባይሎምና የተከበሩ ክርስቲያን ታደለ የተከበሩ ዶክተር ካሳ ተሻገርና ዶክተር ጫኔ አዋሽ በነበሩበት ሰዓት አንጀታቸው ላይ እንግዲህ ባለፈው ሰብአዊ ጥሰቱን ለፍርድ ቤት የዛሬ 2 ዓመት 3 ዓመት ባቀረቡት መሰረት የአንጀት የተለያዩ ኦፕራሲዮን ሁሉ ነዋል። የአንጀት የተለያዩ ህመሞች አሉባቸው። ከዚህ ህመሞች አንፃር በማለት ሐኪም ፍራፍሬ፣ ፈሳሽ፣ አሰር ያላቸው ምግቦች፣ ሽሮ እነዚህ እንዲመገቡ ትዕዛዝ ሰጥቷል። ሐኪም ያንን ሰርቲፊኬት ሰጥቷል። በዛ ሰርቲፊኬት መሰረት የዛሬ 3 ዓመት ፍርድ ቤቱ እንዲገባላቸው አዞ ነበር። ቂሊንጦ እያሉ ይገባላቸው ነበር። እንደውም በተወሰነ መልኩ ፍራፍሬ በኋላ ከልክሏቸው እንደውም ፍርድ ቤቱ መግባት አለበት ብሎ ትዕዛዝ ሰጥቷል። አሁን ግን የለም፣ ይሄ የፈሳሽ ምግብ የለም፣ ፍራፍሬ የለም፣ አሰር የታዘዙ ምግቦች በሐኪም የታዘዙ ምግቦች የሉም። እነሱም እንዳይገቡ ተከልክለዋል ነው። አሁን በፊት ቂሊንጦ እያሉ ቀደምም እንደውም ቃሊቲ በነበሩበት ሰዓት ለተከሳሾቹ አንድ ፍሪጅ ተፈቅዶ ነበር። ያን ፍሪጅ ቂሊንጦ ይዘው ነበር። ምክንያቱም እነዚህ ፍራፍሬዎችና ፈሳሾች እንዳይበላሹ ረጅም ጊዜ ለመጠቀም እንዲያስችላቸው በዛ ውስጥ ያስቀምጡ ነበር። ያ ፍሪጅን ከቂሊንጦ ወደ ቃሊቲ ሲያመጡ ነው ያሉት። ፍሪጅኑም እናመጣላቸዋለን ብለው ግን እስካሁን ድረስ አላመጡላቸውም። በእርግጥም ምግብ ፍራፍሬና እንትኑ ባለመግባቱ እስካሁን የተበላሸ ነገር ባይኖርም ያም ሁኔታም አልተፈጸመልንም የሚል ነገር አንስተዋል። እንዲሁም ደግሞ ከቤተሰብ ጥየቃ ጋር በተመለከተ በተደጋጋሚ ጊዜ ለችሎቱ የሚያቀርቡት አለ። ቤተሰቦቻችን ላይ በፍተሻ ሰበብ ኢሰብአዊ ድርጊት እየተፈጸመባቸው ነው የሚል አቤቱታ ብዙውን ጊዜ ለፍርድ ቤቱ ስጋት ስሜት እንዲሰማቸው ቤተሰቦቻቸው የማጨናነቅ አይነት ነው። አዎ እንደዛ ይሄ ፍተሻውን በተመለከተ ማለት ነው። ክብርን ከሚያዋርድ ለምሳሌ እንደውም አዋጁ ላይ በግልጽ ተቀምጧል። ፍተሻን በተመለከተ ጎብኚዎቻቸውን የሚሆን እስረኞችን ነው የሚለው። ክብርን የሚያዋርድ ወይም የግላዊ መብታቸውን የምክንያት በሚጥስ ወይም በሚያስፈራራ መልኩ ፍተሻ መደረግ የለበትም የሚል እንደውም በግልጽ ያስቀመጠው ምንድነው ውስጣዊ እንትናቸውን የእስረኞችን ወይም የጎብኚዎችን የውስጥ አካል መፈተሽ በፍጹም ክልክል ነው ይላል። አይቻልም ይልና ሆኖም ግን በቂና ሳማኝ ምክንያት ካለ ያም በተለየ ሁኔታና በመሳሪያ ነበረ በግልጽ የሚያስቀምጠው አዋጁ። ግን ተከበሩ አቶ ክርስቲያን ታደለ ሌሎችም በችሎት እንዳቀረቡት እንደ በቤተሰቦቻቸው ላይ በማህፀናቸው ላይ በማስገባት ሁሉ ብለዋል። የኔ ቤተሰብ ላይ እንግዲህ በግልጽ ችሎታ የተናገሩት ነው እዚህ ቪዲዮ ላይ የሚገሩ እስረኞች የተናገሩት። የኔ ቤተሰብ ማህፀናቸው ላይ እናቴ ነው የሚያል ማህፀኗ ጆን በማስገባቷ ከማፈሯ የተነሳ እፍረቱ እንዳለ ሆኖ ግን ማህፀኗን ያመማት ለአንድ ሳምንት ለ2 ሳምንት ማረሚያ ቤት መታ ሳጠቀ ይቀርታለች የሚል ሁሉ ኢሹ ለፍርድ ቤቱ አንስተዋል። አዋጁ ላይ ግልጽ ተቀምጧል። የአይነት እንትኖች አሁንም በቤተሰቦቻችን ላይ ከፍተኛ የሆነ በሰብአዊ ክብርን በሚያዋርድ አይነት ፍተሻ እየተደረገበት ነው የሚል አሁንም ያቀርባሉ። እንዲሁም ደግሞ ቂሊንጦ እያሉ ህፃን ልጆቻቸው ጋር ይገናኛሉ፣ ቤተሰቦቻቸው ጋር ይገናኛሉ፣ ህፃን ልጆቻቸው ጋር ይገናኛሉ፣ ህፃን ልጆቻቸውን ይስማሉ። እዚህ ቃሊቲ ከመጡ በኋላ 3 ልጆች ያሉት ህፃኑ እያለቀሰ አባቴን ልሳመው አገናኘኝ እያለኝ አይቻልም፣ ህፃንን ማግኘትም አይቻልም፣ መሳምም አይቻልም፣ ሰላም ማለትም አይቻልም ተብለን ህፃን ልጆቻችን እንኳን በአግባቡ ማናገርና መሳም ሳንችል ቀርተናል
ይሄም ራሱ ሌላ ሰብአዊ ጥሰት ነው። ሌላው እንደገና ዶክተር ካሳ ተሻገር የኦቲዝም ህመም ያለበት ልጅ አላቸው። ተደጋጋሚ ጊዜ ፍርድ ቤት ትዕዛዝ ሰጥቷል። በቂ ሰዓትና በቂ ቦታ መድባችሁ አገናኙ የሚል ቂሊንጦ ላይ በመሀል አቋርጠውት በፍርድ ቤት ትዕዛዝ ያን የኦቲዝም ህፃን በቂ ሰዓት ሰጥተው ሲያገናኙት ነበር። አሁን ግን እዚህ ቃሊቲ ካመጡ በኋላ ያ ኦቲዝም የያዘው ልጅ በሰቀቀን ነው እየተመለሰ ያለ እና ልጄንም ማግኘት አልቻልኩም። ሌሎቹ ልጆች ቢቀሩ እንኳን ይሄ ኦቲዝም የያዘውን ልጅ እኔን ካላገኘ ቤት ውስጥ የሚረብሽና ሌላ ህመሙ የሚብስ መሆኑን እናቱ ስለምታውቅ በየጊዜው ነበር የምታመጣው። አሁን ግን አላገናኘኝ ብሎ ልጄ በስቃይ ውስጥ ይገኛል የሚል አቤቱታ ልበለው ከነሱ የወሰድኩት ነው። ሌላው ገሊላ በጣም ያሳዘነኝ የሚነካ ኢሞሽናል የሚያደርግ ነው ለመናገር እየሆነ ያለው። ግን ህዝባችን ማወቅ ስላለበት አቶ ሰለሞን መግለጽህን እፈልገዋለሁ። ማወቅ አለበት ህዝባችን በአመለካከታቸው የህገ መንግስታዊ መብት ነው። የሚሰማህን አመለካከትህን መግለጽ፣ ተገቢውን ተቃውሞ ማድረግ ህገ መንግስታዊ መብት ነው። ሀገሪቱ የምትከተለው ህገ መንግስት ላይ ያለ ነው። ያንን ተጠቅመው ሀሳባቸውን ለገለጹ ዜጎች ማንነታቸውን አንተርሶ እንደዚህ አይነት በዚህን ጊዜ ይህ ስርዓት የተሻልኩ ነኝ አገርን በማበልጸግ ላይ ነኝ የሚል ስርዓት ነውና በዚህ ደረጃ ወርዶ እንደ አይነት የእስረኛ አያያዝ መኖሩ እውነት ህዝባችን ማወቅ አለበት በሚል ነው እንድንቀጥል የምፈልገው እንጂ ለመስማት ራሱ ደስ አይልም። በዚህ ላይ የወንዶቹን ነው የገለጽከው አቶ ሰለሞን። ሴቶች አሉ ደግሞ በሴትነት የሚያጋጥሙ ተራራራቢ ችግሮች ይኖራሉ። እነሱን ሁሉ አልነካንም ገናና እስቲ ሌላውንም ቀጥለልኝ። ምንድነው እኔ አሁን እዚህ የገለጽኩ ያለሁት እንግዲህ ያው ጠበቃቸው ነኝ። ለሚደርስባቸው ሰብአዊ ጥሰት ለኔ ሰብአዊ ጥሰቱ ለፍርድ ቤት እንዳመለክትላቸው ለፍርድ ቤት እንዳቀርብላቸው ዝርዝር ነገሮችን ያው ያቀርባሉ ጠበቃቸው እስከሆንኩ ድረስ። ስለዚህ እነዚህ የማቀርባቸው ነገር እነሱ ተፈጸመብን የሚሉት ነገሮች ናቸው። ይሄ እንደው ምናልባትም እንግዲህ ይሄን የሚሰማ አካል እንደውም በአዋጁ ላይ አንድ ኮሚቴ ይቋቋማል የሚል አለ። የዚህ በበጎ ፈቃድ የሚቋቋም ኮሚቴ አለ። ከዚህ ከታዋቂ ሰዎች፣ ከሃይማኖት አባቶች፣ ከባህል እንዲሁም ከሀገር ሽማግሌዎች ተቋቋመ ኮሚቴ እስረኞችን አያያዝ ይከታተላል የሚል አዋጁ ላይ አለ። እንግዲህ ያ ኮሚቴ ይቋቋም አይቋቋም አላውቅም። ይቋቋማል ብዬ አስባለሁ። ግን ሄዶም የጎበኛቸውም የለም እና ይህን እያቀረብኩ ያለሁት ምንድን ነው እስረኞቹ ላይ ያለው እየደረሰ ያለው ሰብአዊ ጥሰት ማለት እኮ ነው። ሰብአዊ ጥሰት ነው። ምክንያቱም በግልጽ እኮ የዚህ የማረሚያ ቤት የፌደራል ማረሚያ ቤት አዋጅ በግልጽ አስቀምጧል እኮ የእስረኞች አያያዝን በተመለከተ ሰብአዊ መብቱን ክብሩንና ጤንነቱን ያከበረ አያያዝ የማግኘት መብት አለው ነው የሚለው። ሶስት ነገሮችን ነው እዛ አዋጁ ላይ ያለው፣ ሰብአዊ መብቱን፣ ክብሩንና ጤንነቱን። ስለዚህ ጤንነቱንም በጤንነታቸው ላይም በአያያዝ በቤተሰብ በጎብኚዎቻቸው በራሳቸው ላይ ያያያዙ ሁኔታ እንዲሁም ደግሞ የተለያዩ መብቶችን ተጥሶብናል፣ ይሄን መብታችንን ደግሞ ለፍርድ ቤት እንዲቀርብልን በሚል የያዝኳቸው ነጥቦች ናቸው። እንዲሁም ደግሞ አዘጋጅቼ ለፍርድ ቤት ያቀረብኳቸው ነገሮች ነው አሁን እየገለጽኩ ያለው። ስለዚህ እነዚህ ተከሳሾች እንግዲህ የአባ ሳሙኤሎችን ቅድም ጠቅሻለሁ። እንደውም የአባ ሳሙኤሎች ላይ በተመለከተ ባለፈው በችሎት ላይ ይሄ ነገር በጽሁፍ ካስገባውና በችሎት ከተገለጸ በኋላ ማረሚያ ቤቱ የውሃ እጥረት አለ ብሎ እዛው በመናገሩ በመመስከሩ እንዲሁም የውሃ እጥረት በመኖሩ ችሎቱ ራሱ ዳኞቹ ከራሳቸው ውሃ 2-3 እሽግ ውሃ ለነ መርጌታ በላይ አዳሙ በነ በሮታ ዮሐንስ ባለ መዝገብ ለመርጌታ በላይ አዳሙና ለሻምበል አድማሱ እና ለሙሉጌታ አግዘው ለሚባሉ ተከሳሾች ሰጥተዋቸዋል። ውሃ እሽግ ውሃ እንኳን እንዳይገባ ተብሎ አሁን ግን በኋላ ላይ በፍርድ ቤቱ ጫና አሁን ጠይቄያቸው ነበር። የተወሰነ እሽግ ውሃ ገብቷል። ዋጋው ውድ ነው። ውሃውም ትንሽ ሄደት መጣ ትላለች እንጂ ብዙም አልተሻለም የሚል አለ አባ ሳሙኤል።
ከዛም ውጭ አሁን እንደውም ጥሩ እንትን ያሉት ምንድነው ተከሳሾቹ አሁን እዚህ ያሉ ምንድነው ማረሚያ ቤቱ ለእስረኞቹ የፈቀደው ብር በቀን የፈቀደው ብር 200 ብር ነው። በሚገርም ሁኔታ አይሉኝ በአሁኑ ሰዓት ካለው የኑሮ ውድነት ሁኔታ የውሃ እሽግ 300 ብር ነው አንድ የውሃ እሽግ። ስለዚህ ቢያንስ እንኳን የብሩ መጠን 200 ድሮ እንግዲህ የዛሬ 7-8 ዓመት በነበረው የኑሮ ሁኔታ ነው አሁንም ገንዘብ እንድናገኝ የተደረገው። ስለዚህ ማረሚያ ቤቱ ይሄንን አዋጅ ባንድ ደንብ አለ፣ ይሄን ደንብ እንኳን ማሻሻል አልቻለም። ስለዚህ በዛ እንኳን በ200 ብር እንኳንስ ገዝተን ውሃና ልንገዛና ምግብ ገዝተን ልንበላ ቀርቶ በዛች 200 ብር እንኳን እንግዲህ አሁን 2 ሊትር ውሃ አንድ ውሃ ስንት ሆኗል? 60 እና 70 ብር ሆኗል። ስለዚህ ይሄ ከ3 ሊትር ወይም ከ4 ሊትር በላይ ውሃ አይገዛም። ይሄ ሁኔታ አለ ለሚሉት። ሌላው ላይብራሪ የለም። አሁን እዚህ ቃሊቲ ላይ ላይብራሪ የለም፣ ካፌ የለም፣ ሱቅ የለም። እንግዲህ አዋጁ የማረሚያ ቤት አዋጁ ላይ በግልጽ ተቀምጧል። ማረሚያ ቤቱ ለእስረኞቹ ከአልኮል ነፃ የሆኑ ቀዝቃዛ መጠጦች፣ ትኩስና ቀዝቃዛ መጠጦችን፣ ምግቦችን ያዘጋጅላቸዋል በተመጣጣኝ ዋጋ ይላል። አሁን ያ ነገር የለም። ሻይም አናገኝም። እንደውም ምንድነው ያለኝ ለአንድ ፌርሙስ ብቻ ትገባለች ነው ያለው ለአንድ ተከሳሽ። ያቺ ፌርሙስ የገባችው ቡና 60 ተከሳሾች ውስጥ ስኒዋን ግማሽ ስኒ ነው ያቺን ቡና ሱስ ያለባቸው ሰዎች እንኳን እንዲቀምሱ እየተደረገ ያለው። በጣም ጥሩ ያለው ደግሞ አንተ የህግ ባለሙያ ነህ። ለነሱም ጥብቅና ቆመሃል በተለያየ መዝገብ ውስጥ ላሉት እንዳስቀመጥከው። በአንተ ላይስ የሚደርሱብህ ነገሮች የሉም? የህጉስ ሂደት ምን ይመስላል? ገና ውሳኔ አልተላለፈም አይደል? እየተመላለሱ እየተከላከሉ እየታየ ነው። በዛ ሂደት ላይ እንዳሉ ነው የማውቀው። አንተ በህጉ ምን እንደሚባል አንተ ታርመኛለህ። ምን ይመስላል የህጉስ ሂደት? እንግዲህ የህጉ ሂደት በተመለከተ ሁሉም ተከሳሾች ይቀርባሉ። እንደውም አንድ የረሳሁትም መርሳት ሳይሆን ሳላነሳ የቀረቡት ተከሳሽ አለ። ብቻውን አንድ መዝገብ የያዝ ነው ሚካኤል መላክ። ምናልባት እንግዲህ በታውቂው ይሆናል። የሰብአዊ መብት ተሟጋች ነው ሚካኤል መላክ። እሱ ራሱ አሁን በጣም ህመምተኛ ነው። በጣም ከሚገባው በላይ 4፣ 5፣ 6 አይነት መድኃኒቶች እንደሚወጣው 4፣ 5፣ 6 አይነት መድኃኒቶች ነው እቤቱ እያለ የተለየ እናቱ ባለፈው አርፈዋል። የተለየ ምግብ ነው ራሱ ይመገብ የነበረው። እሱ ራሱ አሁን ወደ ቃሊቲ አመጣውታል። እነዚህ ነገሮችም አልተሟሉለት። እንግዲህ ዛሬም ችሎት ነበረው። ህይወት ያደጋ ውስጥ ነው ያለው። ከጥሩ አይነት ምግብ ከመሽታው ጋር ከህመሙ ጋር ተገቢ ያልሆነ ተስማሚ የሆኑ ምግቦችን ባለማግኘት የተነሳ ህይወት ያደጋ ውስጥ ነው ያለው ዛሬ እና ይህን ይመለከታል። በተረፈ ግን የክስ ሂደታቸው የችሎቱ ሁኔታ በተመለከተ በእነ ዶክተር ወንደሰን አሰፋ መዝገብ 4ቱ ጋዜጠኞች ባሉበት ባለፈው ተከላከሉ ሲባሉ ፕላዝማ ተከላከሉ ተብሎ ነበረ። ተከሳሾቹ በፕላዝማ እንከላከልም ብለው በቂ የሆነ አሳማኝ ምክንያት ለፍርድ ቤት አቅርበው ፍርድ ቤቱ ያን በፕላዝማ ተከላከሉ የሚለውን ነገር አንስቶ በአካል ፍርድ ቤት ቀርበው እንዲከላከሉ በማለት የብይን ግልባጭ አሁን በቅርቡ ደርሷቸው የማስረጃ ዝርዝራቸውን እንዲያቀርቡ በማለት ከሰኔ 22 እስከ ሐምሌ 10 ቀጠሮ ይዟል። በእነተከበራት ዮሐንስ ቦያለው መዝገብ እንግዲህ ሶስት ጊዜ የተቀጠሩ የአቃቤ ያቀረበውን ማስረጃ ላይ አስተያየት ከሰጠን በኋላ የሚቀጥለው ስቴፕ ምንድን የሚሆነው በሚከላከሉ ይከላከሉ አይከላከሉ ወይስ በነፃ ሊሰናበቱ ይገባል ወይስ አይገባም የሚለውን ብይን ለመስጠት ምናልባትም እንግዲህ የሚከታተሉ ካሉ ለዚህ አሁን ለአርብ የተቀጠረው አርብ ተከላከሉ አተከላከሉ ወይስ በነፃ ይሰናበቱ አይሰናበቱ የሚለውን የመጨረሻ እንትን ለማግኘት በእነተከበራት ዮሐንስ ቦያለው መዝገብ ለአርብ ተቀጥሯል። ግንቦት 28 ማለት ነው። በእነ ዶክተር ቴዎድሮስ ኃይለማርያም መከላከያ ማስረጃ አቅርቡ ተብሎ የመከላከያ ማስረጃቸው በተመለከተ ባለፈው መጥሪያውን አውጥቼ ለቤተሰብ ሰጥቼ ነበረ። ከመጥሪያዎች ውስጥ ለምሳሌ ያህል ዶክተር ቴዎድሮስ ኃይለማርያም፣ ዶክተር በለጠ ሞላ፣ አቶ ጋሻው መርሻ፣ አቶ ጣሂር መሐመድ፣
አቶ ገኘው ተሻገር እና የአማራ ክልል ምክር ቤት እስክንድርን ጨምሮ ማለት ነው የአማራን ክልል ውስጥ ያሉትን ባለስልጣናት መከላከያ ምስክር አድርገን አቅርበን ያው እነሱን እንግዲህ ባድራሻቸው ያላገኘን ስለሆነ በፍርድ ቤቱ ትዕዛዝ በፌደራል ፖሊስ በኩል መጥሪያ እንዲደርሳቸው ብለን ትዕዛዝ ሰጥተን ነበር። ትዕዛዝ ይሰጥልን ብለን ነበር። ሆኖም ግን መጥሪያውን በመጀመሪያ እናንተ አድርሱ ተብሎ የእነሱን መከላከያ ለመጠበቅ አሁን ሐምሌ ላይ ቀጠሮ ተሰጥቷል። ሌሎች ተከሳሾችም ያው በቀጠሮ ላይ ነው ያሉት ማለት ይሄ ነው ያለው። ገሊላ መልካም። የሰብአዊ መብት ተሟጋቾች ነን የሚሉ የሃይማኖት አባቶች ባለፈው ወቅቶች ላይ በተለያየ ጊዜ በማረሚያ ቤቶች ይሄዱ ነበር። በአሁኑ ይሄ ነገር አለ? ሄደዋል? ጎብኝተዋቸዋል? አትሌቶች አስታውሳለሁ ከአመታት በፊት የታወቁ ሰዎች ስማቸውን ላይ ለመዘርዘር ባልችልም ይገኛሉ፣ ሁኔታዎችን ይመለከታሉ። እንደዚህ አይነት ሁኔታ አለ ወይስ እነኚህ እስረኞች አሁን ያሉት እስረኞች እንደው ማንም የሚጎበኛቸው የለም ከቤተሰቦቻቸው ውጪ? በፊት ላይ የነበረው ልምድ ቀጥሏል? ያለውን ብትገልጽልኝ። እንግዲህ ቅድም እንዳልኩሽ የዚህ የፌደራል ማረሚያ ቤት አዋጅ ላይ በግልጽ ተቀምጧል። አንቀጽ 13 12 13 መሰለኝ በጎ ፈቃደኛ የማህበረሰብ መሪዎችን በተመለከተ እንዲያቋቁምና የእስረኞችን አያያዝ የሚከታተሉ ኮሚቴዎች እንደሚቋቋሙ በግልጽ አስቀምጧል። እዛው ለምሳሌ የሃይማኖቱ አባቶች፣ ታዋቂ ሰዎች፣ ታዋቂና ተቀባይነት ያላቸው ሰዎች፣ ቅድም እንዳልሽው አትሌቶች ደራርቱ ሂዳ በነ ጀዋር መሐመድ ጊዜ ደራርቱ ሂዳ የጎበኘችበት አለ። ደራርቱ ሂደው የሃይማኖት አባቶች፣ የባህል የሀገር ሽማግሌዎች፣ የሰብአዊ መብት ተሟጋቾች፣ ታዋቂ ግለሰቦች የያዘ ኮሚቴ ይዋቀራል ይላል ይመስለኛል። እንግዲህ ያላጋጠመኝም ከዚህ በፊት አንቺም እንዳልሽው የሰማሁት እነ ጀዋር መሐመድን እነ ደራርቱ ቱሉ አትሌት ደራርቱ ቱሉ እና ሌሎችም ሄደው እንደጎበኟቸው ከሚዲያ ላይ ሰምቻለሁ። አሁን እነዚህን ተከሳሾች በተመለከተ ግን ከነሱ የሰማሁት ምንድነው ከሰብአዊ መብት የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ባለፈው የዛሬ 3-4 ወር በፊት ቅሊንጦ ሄደው እንዳናገሯቸው እስረኞቹ ነግረውኛል። ከዛ ውጭ ግን ማንም መጥቶ አሁን የተባለው ኮሚቴ መጥቶ የጎበኛቸው ስለመሆኑ ከእስረኞች የሰማሁት የለም። በእርግጥ 1-2-3 ጊዜ ግን የዚህ የተቃዋሚ ፓርቲ አመራሮች ሄደው እንዳናገሯቸው ከሚዲያ ሰምቻለሁ። ይሄንን ከእስረኞችም ሰምቻለሁ። እንግዲህ ከሞላ ጎደል ሊነሱ የሚገቡ ጥያቄዎችን አንስተናል። ከዚህ በኋላም ይሄን ጉዳይ እየተከታተል በተደጋጋሚ የምናገኝህ ይሆናል። ሊነሳ ይገባል ለሚመለከታቸው ክፍሎች ጭምር ሊደርስ ይገባል የምትለው መልእክት ካለ እድሉን ልስጥህ አቶ ሰለሞን። እንግዲህ ምንድነው እኔ አሁን ተደጋጋሚ ጊዜ ነው ይሄ ጥሰት በተለይ በነጣ የተከበሩት አነስ ባለው የሚነሳው በተደጋጋሚ ጊዜ ነው። ፍርድ ቤት ትዕዛዝ ይሰጣል። በእስረኞቹ ደግሞ በትዕዛዙ መሰረት አልተፈጸመም። እንደውም ተፈጽሞ የነበረውን እንደገና በራሳቸው ያነሳሉ፣ ይሽራሉ። ያለ ፍርድ ቤት ትዕዛዝ ያለ ተደጋጋሚ ጊዜ ያቀርባሉ። የማረሚያ ቤት ኃላፊዎችን በማስቀረፍ ዳኞቹ ያናግራሉ። ግን ተገቢ የሆነ አስተማሪ የሆነ እርምጃ ባለመወሰዱ ያለው የሰብአዊ መብት አያያዝ ሁኔታ ሊቀርፍ አልቻለም እና ይሄንን በፍርድ ቤቶች በኩል ቢደረግ የሚል ነው። እንግዲህ የፍርድ ቤት ትዕዛዝ ያልፈጸመ አካል አዋጅ አለ 1234 ላይ የፍርድ ቤት ማቋቋሚያ ላይ በግልጽ ተቀምጧል። የፍርድ ቤት ትዕዛዝን የማይፈጽም በገንዘብና በስራት ሁሉ የሚል አለ። ስለዚህ ፍርድ ቤቶች ያስልጣን አላቸው። ተደጋጋሚ የተሰጠ ትዕዛዝ የማይፈጸም ከሆነ እንደገና የሚፈጽመው ትዕዛዝ የሚሻር ከሆነ ፍርድ ቤቶች ያንን መጠቀም አለባቸው። ያ ከሆነ ምናልባትም አያያዙ ያው የፍርድ ቤት ትዕዛዝ አክብረው እስረኞችም በየጊዜው አቤቱታ በማቅረብ የፍርድ ቤቱንም ጊዜም አይሻሙ። ሁለተኛ አሁን የተባለው ኮሚቴ ካለም ይሄ ኮሚቴ
በተያዘለት ስኬጁል እየሄደ ያናገራቸው እስረኞችን በሙሉ እንዲሁም ደግሞ የሰብአዊ መብት ኮሚሽን አለ። የሰብአዊ መብት ኮሚሽን ደርሶታል። ሲደርሰው ያው አሉ ሰብአዊ መብት ኮሚሽን ሰራተኞች አሉ። ኮሚሽነሩ እንኳን ጊዜ ባይመቻቸው ሰራተኞች አሉ ሄደው የደረሰባቸውን ነገር መዝግበው ለሚመለከተው አካል መነጋገር ያለባቸው ይመስለኛል። ይሄም ተገቢ ነው። እንዲሁም ደግሞ የፌዴራል ጠቅላይ አቃቤ ሕግ እንግዲህ የፌዴራል ማረሚያ ቤት ኮሚሽን በፌዴራል ጠቅላይ አቃቤ ሕግ ስር ነው ያለው። በተደጋጋሚ ችሎት ላይ ይነገራል። አቃቤ ሕግ ዝም ነው የሚለው ችሎት ላይ እስረኞቹ ይሄን ሲያቀርቡ አቃቤ ሕግ መልስ አይሰጥም። ስለዚህ አሁንም ቢሆንም የማረሚያ ቤትን የሚነሱ ኢሹዎችን የሚነሱ የሰብአዊ መብት ጥሰቶችን የፌዴራል ጠቅላይ አቃቤ ማነው የፌዴራል እንኳን ጠቅላይ አቃቤ ቀርቶ ፍትህ ሚኒስቴር እነዚህን ነገሮች ተከታትሎ የእስረኞችን የሰብአዊ መብትን በአዋጁ መሰረት በፌዴራል የማረሚያ ቤት አዋጅ መሰረት የተጠበቀ ስለመሆኑ ማረጋገጥ ቢችል የሚል አስተያየት ነው ያለኝ። እጅግ በጣም አመሰግናለሁ። በሌላ ጊዜ ቀደም ብዬ እንደተናገርኩት በሌላም ጊዜ እንገናኛለን። ጤና ይስጥልን ተመልካቾቻችን። ከህግ ባለሙያና ጠበቃ ሰለሞን ገዛኸኝ ጋር ያደረግነው ቆይታ ይህንን ይመስል ነበር። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ በጣም እናመሰግናለን። በሌላ ዝግጅት እስከምንገናኝ ጤና ይስጥልን። አሁን የመተባበር የአንድነት ጊዜ ነው። ከጊዜ ወደ ጊዜ እየተባባሰ የመጣውን የሀገራችንን የህዝባችንን መከራና ስቃይ ለመታደግ የአምባገነኖችን የግፍ አገዛዝ ለማስቆም በማንኛውም ዘርፍ በአንድነት የምንቆምበት ወሳኝ ወቅት ነው። ሚዲያ መረጃን ከማንሸራሸር ሊሸፈኑ የሚሞከሩ እውነቶችን ከማጋለጥም ባሻገር በሁሉም የዓለም ክፍሎች ያሉ እንቅስቃሴዎችን በመዘገብ አንዱ ከሌላው እንዲማር አይነተኛ ሚና ይጫወታል። በሚዲያው ለዓመታት ጸንተናል። በውጣ ውረድ በእጅጉ እየተፈተንን ሀገራችንን ከራሳችን አስቀድመን ዘልቀናል። ሀገራችን የገባችበትን የእርስ በርስ ግጭት፣ መከራ፣ ጦርነት፣ የለየለት የብደት አምባገነናዊ አገዛዝ ታግለን ማሸነፍ የምንችለው ከባለፈው በበለጠ በአንድነት ስንቆም ነው። በአንድነት ለመስራት እንሆ መተናል። ይህ ሚዲያ የህዝብ ድጋፍ ያሻዋል። በጁን 3 2026 በቀጥታ ስርጭት ላይ የገቢ ማሰባሰቢያ ዝግጅት ይኖራል። በዕለቱ ተገኝተው ወይም ከዕለቱ ቀድመው ካሁን ጊዜ ጀምሮ በድረገጹ ላይ በሚገኙ የድጋፍ መተግበሪያዎች ተጠቅመው እርሶም ሆነ እልፎች የሚከታተሉትን በተለይ በአፈና ውስጥ ያለው ህዝባችንን ድምጽ የሚሆንለትን ይህንን ሚዲያ እንዲደግፉ በአክብሮት ይጠየቃሉ። ጁን 3 በቀጥታ ስርጭት በአንድነት ሀገራችንን እንታደግ። እናመሰግናለን።